ሰላም ቤተሰብ እንዴት ናችሁ? ዛሬም እንደተለመደው ባሪ ቪዲዮ ተመልሰን መጥተናል። በዛሬው ቪዲዮአችን የ2018 የሪሚዲያል ኤግዛም ዴት ጸድቆ ነበር። ማለትም ከግንቦት 17 ቀን እስከ 20 ባሉት ቀናቶች ውስጥ የሪሚዲያል ኤግዛም ዴት ይሰጣል ብሎ ነበርና በዛሬው ዕለት ደግሞ ማሻሻያ ተደርጎ መቀየሩ ወይም ቀኑ መቀየሩን አሳውቋል ማለት ነው። በዚህ መሰረት ብዙዎቻችሁ የዘጋጃችሁ ነበርና ለፈተናው 4 ቀን ሲቀረው ይሄ መረጃ ወጥቷል ማለት ነው። እናም ደግሞ ይሄ ቀን መሻሻሉ ተገልጿል ማለት ነው። እናም በዚህ ሳምንት እኛ ምንም አይነት ቪዲዮ የሰራንላችሁ አልነበረም። የጥያቄዎችን ብቻ ነበር ፖስት እያደረግንላችሁ የነበረው ማለት ነው። እናንተን እያዘጋጀን ነበረ። እናም ወደ ጥያቄው ከመግባታችን በፊት በቅድሚያም መግለጫውን ላመብላችሁ። ግን በቅድሚያ ይህን ቪዲዮ ስትጀምሩት ላይክ እና ሰብስክራይብ ማድረጋችሁን አትርሱ። ነባር ከሆናችሁ ላይክ እያደረጋችሁ ብዙ ተማሪዎች ጋር እንዲደረስ ስለምፈልግ ላይክ፣ ሰብስክራይብ እና ሼር ማድረጋችሁን አትርሱ። እናም በቀጥታ ወደ መግለጫው እንገባለን። በ2018 ዓ.ም የሪሚዲያል ኤግዛም ዴት ከግንቦት 17 እስከ 20 ባሉት ቀናቶች ውስጥ ይሰጣል ብሎ አቅዶ ነበር ማለትም በዚህ መሰረት ይሄዳል ብሎ ነበር ማለት ነው። እናም አሁን ላይ ትምህርት ሚኒስቴር ማሻሻያ አድርጓል ማለት ነው። የትምህርት ምዘና ፈተና አገልግሎት የሪሚዲያል ፈተና እና የቅድመ ምረቃ መውጫ ፈተና መሻሻሉን አሳውቋል ማለት ነው። ከከፍተኛ ትምህርት ተቋም ጋር ምክክር በማድረግ የሪሚዲያል እና የኤግዚት ኤግዛም ፈተና የሚሰጥበት ቀን ተሸጋግሯል ይላል ማለት ነው። እናም በዚህ መሰረት የሪሚዲያል ፈተና ከግንቦት 27 እስከ ሰኔ 3 ቀን 2018 ዓ.ም መሆኑን ተገልጿል ማለት ነው። የሪሚዲያል ኤግዛም ዴት በዚህ መሰረት ይሆናል ማለት ነው። የቅድመ ምረቃ ደግሞ እኛን አይመለከትም ማለት ነው። ስለዚህ የሪሚዲያል ኤግዛም ዴት ከግንቦት 27 እስከ ሰኔ 3 ባለው ቀናቶች ውስጥ ይደረጋል ማለት ነው። ከዚህ በፊት የነበረው ከግንቦት 17 ነበረ እና 10 ቀን ተሻሽሏል ማለት ነው። ይህም ደግሞ ለእናንተ አድቫንቴጅ ይሆናል ብዬ አስባለሁ። ምክንያቱም ያልተዘጋጃችሁ ተማሪዎች ያላችሁ ወይም ደግሞ አንበባችሁ ጥያቄዎችን ያልሰራችሁ ተማሪዎች ካላችሁ ይሄ ነገር ለእናንተ በጣም አሪፍ ይሆናል ብዬ አስባለሁ። እናም ይሄ ፈተናው ልትፈተኑ 4 ቀን ሲቀረው አናውንስ ተደርጓል ማለት ነው። ይሄም በዚህ መሰረት ደግሞ ከግንቦት 27 እስከ ሰኔ 3 ድረስ ማሻሻሉን አሳውቋል ማለት ነው። እናም ደግሞ ለፈተናው የምትቀርቡት ተማሪዎች ከአይዲያችሁ ጋር ማገናኘታችሁን አትርሱ። እሱ የምትፈልጉ ከሆነ የቴሌግራም ቻናል ላይ ያለ ሊንኩን ነክታችሁ ማያያዝ ትችላላችሁ ከናሽናል አይዲያችሁ ጋር ማለት ነው። እናም ያንን የምትፈልጉ ከሆነ የመጀመሪያው ኮሜንት ሴክሽን ላይ የኔ የቴሌግራም ቻናል አለ፣ ያን ተቀላቅላችሁ ማግኘት ትችላላችሁ ማለት ነው። በዛ መሰረት ይሆናል ማለት ነው። እናም ደግሞ ጥያቄዎችን እኛ በየጊዜው ፖስት እናደርግላችኋለን፣ እየገባችሁ ተከታተሉ። ማለትም ጥያቄዎችን ስሩ፣ ራሳችሁን አዘጋጁ። ይሄ 10 ቀን ለእናንተ አድቫንቴጅ ሊሆን ይችላል ማለት ነው። ምክንያቱም ይሄ በዚያች 10 ቀናቶች ውስጥ ቢያንስ እኛ በቀን ከ50 በላይ ቪዲዮ እንለቃለን፣ በ50 ጥያቄ እንለቃለን ማለት ነው። እናም ደግሞ በቴሌግራም ላይ በየቀኑ እንለቃለን። በዛ መሰረት እናንተ ራሳችሁ ማሻሻል ትችላላችሁ። በ10 ቀን ውስጥ በዩቲዩብ ብቻ የምንለቀው ቪዲዮ 500 ጥያቄ ነው ማለት ነው። 500 ጥያቄ በ10 ቀን ውስጥ እንለቅላችኋለን ማለት ነው። ስለዚህ በየቀኑ 50 ጥያቄ ነው የምንለቀው። እናም ደግሞ ቴሌግራም ላይ የምንለቀው አለ። ያንን አዳምራችሁ ራሳችሁን ማዘጋጀት ትችላላችሁ። ጥያቄዎችን መስራት ደግሞ ለእናንተ መሻሻል ይሆናል ብዬ አስባለሁ ማለት ነው። ምክንያቱም በዚህ ሰዓት አንብባችሁ ጨርሳችኋል ብዬ አስባለሁ። ሁላችሁም የሪሚዲያል ተማሪዎች አሁን ያላችሁበት ጊዜ ፈተና ስለተቃረበ ብዙዎቻችሁ አንብባችሁ ጨርሳችኋል ብዬ አስባለሁ። ያልጨረሳችሁ ተማሪዎች በዚህ ጊዜያት ውስጥ በፍጥነት ለመጨረስ ሞክሩ። እናም ደግሞ ወደ ጥያቄ ወደ መስራት መግባት አለባችሁ ማለት ነው። የቀራችሁ ጊዜ 10 ወይም 14 ቀን ስለሆነ ማለት ነው ከተሻሻለ በኋላ። ስለዚህ በዛ መሰረት 14 ቀን ውስጥ ራሳችሁን ማዘጋጀት ትችላላችሁ። እናም ከዚህ በኋላ በየቀኑ 50 ጥያቄ በዩቲዩብ ላይ እንለቅላችኋለን። እናም በቴሌግራም ቻናላችን ላይ ደግሞ የተወሰኑ ጥያቄዎችን እንለቃለን ማለት ነው። በዛ መሰረት ራሳችሁ ማዘጋጀት ትችላላችሁ። ምን ሳብጀክት እንዲለቀቅላችሁ የምትፈልጉትን ሳብጀክት ኮሜንት ሴክሽን ላይ ጻፉልኝ እና ብዙዎቻችሁ የናቹራል ተማሪዎች የተሳተፋችሁ ስላልሆነ ነው ስለ ናቹራል የለቀኩ ያልሆንኩት ማለት ነው። ናቹራሎች ካላችሁ እስቲ ኮመንት ላይ ጻፉልኝ። ናቹራል እያላችሁ ጻፉልኝ። እዛ ላይ ገብቼ እሰራላችኋለሁ ማለት ነው። ብዙዎቻችሁ የናቹራል ተማሪዎች የተሳተፋችሁ አይደለም። የሶሻሎችን ስመለከት በደንብ ተሳትፈዋል። በዛ መሰረት የሶሻሎቹን በዛ አድርጌ የለቀኩ ነው ማለት ነው። እናም ናቹራሎችን መሳተፍ የምትፈልጉ ከሆነ ኮሜንት ላይ ገብታችሁ ናቹራል ባሉልኝ እና በቀጣይ ቪዲዮ እንሰራላችኋለን ማለት ነው። እና በዚህ መሰረት ራሳችሁን ማዘጋጀት ይኖርባችኋል ማለት ነው። እናም የሪሚዲያል ኤግዛም ዴታችሁ ከግንቦት 27 እስከ ሰኔ 3 ባለው ቀናቶች ውስጥ እንደሆነ ተገልጿል ማለት ነው። በዚህ መሰረት ራሳችሁን አዘጋጁ። ለሌሎች ነገርም ራሳችሁን ማዘጋጀት ይኖርባችኋል ማለት ነው። እናም የፈተና ፕሮግራማችን በዚህ መሰረት ይሆናል ማለት ነው። በየጊዜው የገባችሁ ጥያቄዎችን ስሩላችሁ ፈልጋለሁ። እስከዚህ ድረስ ቪዲዮን ከተከታተላችሁ ተወዳችሁታል ማለት ነውና ላይክና ሰብስክራይብ ማድረጋችሁን አትርሱ። በቀጣይ ባሪ ቪዲዮ እስክመለስ ድረስ ይመቻችሁ።